ጥያቄ ልጠይቅህ እስቲ። እሺ ናትዬ፣ መጠጥ በራሱ ኃጢአት ነው? አይሚን ጥሩ ነገር አይደለም። አይ መጠጥ ወደ በራሱ ስካር ይዳርጋል፣ ኃጢአት ነው ወይ? ለብዙ ነገሮች ሶርስ ነው ብዬ እኔ ለምን አምናለሁ። ይዳርጋል አላልኩም። ባይዘዌ ምግብን አብዝተህ መብላት ወደ ቁንጣን ይዳርጋል። አይ ውሃ ቁንጣን ችግር አብዝተህ የለውም። ወደ መጠጣት ኩላሊት ፌል እንዲያደርግ ያደርጋል። አታውቅም? እንደውም ዶክተር አለች፣ ያው ውሃ አብዝተህ ራሱ መጠጣት ኩላሊት ፌል እንዲያደርግ ያደርጋል። ምሪንዳ አብዝተህ መጠጣት ባይዘዌ ጉበትህ እንዲታመም ራሱ ያደርጋል። ምንም ያ ነገር ሲበዛ የጤና ጥሩ አይደለም። የጤና ችግሮች ያመጣል። መጠጥ ግን ከጤና አንጻር አይደለም ያልኩ፣ አይ እኔ ከእግዚአብሔር ጋር የተጠራ ነው። ቆይ ስመኛ ነው ምናትዬ፣ የተጠራ ነው ከጌታ ጋር ከእግዚአብሔር ጋር የጠየኩ ምን ያመጣል አይደለም። ሶቨርን ቆይ አንዴ፣ አሁን የሰለቸን ነገር ምንድን ነው? የተጠየቅከው ጥያቄ ወይ የተጠየቃቸው ሌላ ይሆንና ጠይቀኸኝ ሌላ ይሆናል። የምትሰማኝ ከሆነ እንነጋገር፣ ካልሆነ እሺ ግን ጥያቄ ምንም ምንድን ነው? ፖይንት የለውም። ችግር የለውም። ጥያቄ መጠጥ ምንድን ነው? በራሱ ኃጢአት ነው ወይ ነው ያልከኝ? በቃ ኃጢአት ነው ወይ አይደለም ብለህ ተነስ መጀመሪያ። ነው በራሱ ነው አይደለም ብዬ እንዴት እነሳለሁ? ናቲ ምን መሰለህ፣ በቃ ለምሳሌ ዝሙት ኃጢአት ነው በራሱ አይደለም? ዝሙት በራሱ ዝሙት ማለት ኦኬ፣ ዝሙት ሴክስ ያልኩ ዝሙት መስሎኝ ነው። ዝሙት ኃጢአት ነው። አዎ ዝሙት በራሱ ኃጢአት ነው። ዝሙት ስካር ኃጢአት ነው። በራሱ ለምን ኃጢአት ነው ከሚስት አይደለም? ውጭ ነው ያ ስካር በራሱ ኃጢአት ነው አይደለም? ስካር ያ ለምሳሌ ቁጭ ብለህ ምን ስካር ራሱ ድግሪው ምንድን ነው? ስካርስ እንዴት ነው ሜጀር የምታደርገው? እነዚህ ነገሮች ከባድ። ዝሙት ለምሳሌ ቅድም የጠየቀኝ ሰው ከሚስቱ ወይ ከሚስቱ ውጭ ሄዶ ሲተኛ ማለት ነው። በቃ ግልጽ ነው። አሁን ስካር ያልከው ግን ሞቅ ሲለኝ ነው፣ በደንብ ድብልቅ ሞቅ ሲል ሲል ነው፣ አላልኩም። ሲያንገደግደኝ በቃ ነው፣ አፌ ስካር ሲያያዝ ነው። ስካር ቆይ ስካር ያ አፍ ስካር ራሱ ሲያያዝ ነው የምልህ። አይምሮ ሰውነት ከሚያስበው ወይ ደግሞ ሰው ልጅ ከሚያስበው ውጭ ሲያስብ ያ ግን እሱ ምናምን ራሱ ለምሳሌ ራስን እኔ መቆጣጠር ሳትችል ምናምን በምጠጣ ሰዓት ትንሽ ስጠጣ ምናምን ጥሩ ነው፣ ጥሩ ሆናለሁ። ትንሽ ቆይቶ እየቆየ ሲሄድ ደህና ነኝ ብዬ ምናምን አላቅም መቼ ይዞኝ እንደሚሄድ። ስለዚህ መጠጥ በራሱ ወደዛ ነገር ሊድ የሚያደርግ ነው። እሱ ብቻ ሳይሆን እኔ በራሱ ቱብ የሆነ ሰው አንድ ጠጣና ኃጢአት ሰራ ምናምን ምናምን የሚል ነገር የለኝም። እኛ ነፃ የወጣን ሰዎች ነን። እኛ ስልህ እኛ ክርስቲያን በጌታ በክርስቶስ ኢየሱስ ያመን ዳግም የተወለድን ነፃ ነን። የምንም እንትን የለብንም። ያ ግን ያ ማለት ግን አንድ ቢራ አንድ ሰው ቢጠጣ ኃጢአት ሰራ ማለት አይደለም ነሰሰርሊ። ነገር ግን መጠጥ በራሱ የተጠራ ነው። እኛ ከእግዚአብሔር ጋር ለፌሎሺፕ ነው፣ በየቀኑ በመንፈስ ቅዱስ ለመሞላት ነው። ስለዚህ እንደዚህ አይነት ነገር አይመጥነንም። እንደዚህ አይነት ቦታ የዓለም ነው። በዓለም ነገሮች እኛ በመንፈስ ስከሩ ነው የተባለው እንጂ በመጠጥ ስከሩ አልተባለም። ስለዚህ ምንድነው እያልከን ያለው? መጠጥ መጠጣት በዓለም መጠመድ ነው እያልከን ነው ማለት ነው አባቸው? ወይም ያ ለእግዚአብሔር ልጆች፣ ይሄ ግን ለእግዚአብሔር ልጆች ነው። ኦርቶዶክስን ይመለከታል ብዬ አላስብም። ጥሩ እሺ። እኛ ደግሞ ጌታችንን እንጠቅሳለን። እሺ ጌታችን በዓለም ተጠምዶ ነበረ የወይን ጠጅ ሲጠጣ? በኃጢአት ተጠምዶ ነበር። እንዴት እንደዚህ እንዴት በዓለም ጌታ ተጠምዶ ነበር ወንድሜ፣ አይሰማም እንዴ? ጌታን እንዴት በኃጢአት ተጠምዶ ነበር ትላለህ? ጌታ ኃጢአት ያልነካው አይሰማህም እንዴ? ይሰማኛል። በምንድን ነው ያልከው? ይሰማሃል ቅርታ ናቲ። እሺ እኮ አልሰማህማ፣ አይሰማህም። በኃጢአት ተጠምዶ ነበር ነው ያልከው አይደል? ጌታችን መጠጥ ኧረ በጌታ በኢየሱስ መጠጣት በዓለም መጠመድ ነው አልከኝ አይደለ? በራሱ አረ የስ እንግዲህ ጌታችን ኢየሱስ ክርስቶስ በዓለም ተጠምዶ ነበር ወይ አልኩ። በፍጹም አይደለም። ጌታ እኮ ግን ጠጥቷል። ጠጥቷል ብያ ምን አለው? በገሊላ በሰርጉ ቦታ በድግሱ ቦታ እንደ ማንኛውም ሰው እንደሚጠጡት አዋራቶቹም እዛ አብሮት ያሉት ብያ ምን አለው? ምንም ችግር የለውም። አንድ ቅድም እኮ ብያለሁ። በወይኑ ቆይ አንዴ፣ ኧረ በእናትህ ሶቨርን፣ በወይኑ ቦታ ብቻ አይደለም ከዛ ውጭ ራሱ ጠጥቶ ነበር አልነበረም? ለምሳሌ ሊሆን ይችላል። ቅድም እንዳልኩ ነው። እና በዓለም ተጠምዷል ያስብላል። ቅድም እኮ በግልጽ ነገርኩ ናትዬ። ቅድም አንድ ሰው አንድ ቢራ ለምሳሌ ጠጣ ብል ቅድም ኃጢአት ሰራ አልልም ብያለሁ። ጌታ ግን አላማው አሁን ስለ ኃጢአት አላወራሁም ወንድሜ፣ ስለ ብቻ ኃጢአት ነው የምታወራው። እንዲህ ከሆነ ወርድልሃለሁ። ብቻዬን ነው ውረድ
ውረድ ከፈለግ። ካልመለስክማ ምን ታደርግልኛለህ? እኔ የጠየቅኩ ኃጢአት ሰራ አልሰራ ላይም አይደለሁም። ለምሳሌ መጠጥ አንድም ቢሆን ከዛም በላይ ቢሆን እኛ አልክ። አሁን ይሄ ግብዝነት ባይዞ ይሄ ነው። እሺ እኛ አየ የጌታችን ልጆች ነን። ለምሳሌ ጌታችን መልካም ነው ያለውን የፈጠረውን እኛ መልካም ነው ብለን እንቀበለዋለን። በነገራችን ላይ እሺ እናንተ ደግሞ ምን እያደረጋችሁ ነው መሰለ? አይ እኛ ከጌታ ምን እንበልጣለን እያላችሁ ነው። ምን አልክ? እንደው መጠጣት በራሱ መጠጣት ኃጢአት ነው ብዬ አላስብም፣ ግን በዓለም መጠመድ ነው አልክ። መጠጣት ልብ በሉ። ኦኬ መጠጣት በዓለም መጠመድ ከሆነ እንግዲህ ጌታችን ደግሞ እየጠጣ መጣ ተብሏል። በዓለም ተጠምዷል ማለት ነው። በቃ ይሄን መልስ። ጌታችን እየጠጣ መጣ የሚለውን እስኪ የመጽሐፍ ቅዱስ ክፍል አሳየኝ። ማቴዎስ 11:19 አንብበው። ማቴዎስ አንብበው። እኔ ላንብልህ አንተ እስክታወጣ። እሺ አንተም አውጣ። ማቴዎስ 11:19 ማቴዎስ 11:19 ቆይ ላውጣ አንዴ ሆሎ ማቴዎስ 11:19 የሰው ልጅ እየበላና እየጠጣ መጣ፣ እነርሱም እነሆ በላተኛ፣ የወይን ጠጅ ጠጪ፣ የቀራጮች የኃጢአተኞች ወዳጅ ይሉታል፣ ጥበብን በልጆቿ ጸደቀች። እሺ ዮሐንስ ከፍ ብለን አንብበው። እንደፈለክ አንብበው። ስለዚህ እየበላና እየጠጣ የሚለው እየበላ የሚለውስ ምንድን ነው? የበላ መብላቱ ላይ አይደለም፣ እኔ መጠጣቱ ላይ ነው። መጠጣቱ ምንድን ነው? ውሃ ነው። ምንም ይሁን አሚን። እዚህ ጋር እያለ ያለው እየበላም ይላል። እየበላ እየጠጣ መጣ ነው። ስለ መብላቱ አላልኩም እኔ፣ መጠጣቱ ላይ ነኝ። ውሃ ነው ያለው እዚህ ክፍል ላይ። ውሃ እየጠጣ መጣ ነው ያለው። እየበላ እየጠጣ ነው የሚለው እየበላ እየጠጣ ነው የሚለው ይሄኛው። ስለ መብላቱ አላወራው እባክህ ወንድሜ፣ ስለ መጠጣቱ ብቻ አውራ። አሁን ስለ መብላቱ ደግሞ ቀጣይ ከፈለክ አወራሃለሁ ወይ አያሃለሁ። ምንድን ነው ዮሐንስ አልበላም የተባለው ክርስቶስ በላ የተባለው ምንድን ነው የሚለው እናያለን። አሁን መጠጡ ላይ ነኝ። ለምሳሌ ዮሐንስ አልጠጣም ተባለ፣ መቼም ውሃ አይሆንም አይደለ አይደል? እሺ እዚህ ጋር እየጠጣ መጣ የተባለው ምንድን ነው? እሱን እኮ ነው መላ። አሁን እዛ ጋር የመጣጥሳን እየበላ እየጠጣ ነው የሚለው። ለምን ገነጣጥለህ ታየዋለህ? ፖይንት ሁለቱ የተለያዩ ግብሮች ስለሆኑ ምን። ስለዚህ ኢየሱስ እየጠጣ መጠጥ ምን ይጠጣል ነው በዋና ፖይንት ምንድን ነው? አልገባኝም። አይ ንገረኝ አንተ እንግዲህ እስቲ። ኖርማል ምግብ ይሆናል፣ ውሃም ይሆናል፣ መጠጥም ይሆናል። ቀጥሎም የወይን ጠጅ የሚልም ስላለ ኖርማል እንደዛ እንደሆነ ነው ይሄ የሚያሳየው። ኖርማል ሚል ነው። ምንድን ነው በቃ በካልቸር ጊዜ እንግዲህ የሚበሉ የሚጠጡበት፣ ሲበሉ ሲጠጡ የሚቀርብ ወይን ይኖራል ምናምን፣ ኖርማል የህይወት ማለት ነው። ሌላም ቦታ የጌታ እራትን ሲወስዱ፣ ቆይ ልጨርስላ፣ የጌታ እራት ሲወስዱም ዳቦን አንስቶ ወይኑን አንስቶ ብሉ እንደዛ እንዳላቸው ማለት ነው። አሁን አይ ከጌታ እራት ጋር የሚገናኝ አይደለም ሲጀመር። እዚህ ክፍል ላይ እየጠጣ መጣ የተባለው ውሃ ነው ወይስ የወይን ጠጅ ነው? ውሃም ይሆናል ወይን ጠጅም ይሆናል። ኖርማል የምግብ እንትን ነው ያ። እሺ ዮሐንስ ሳይበላና ሳይጠጣ መጣ የተባለው ሳይጠጣ የተባለው ምንድን ነው? ውሃ ነው ወይን ጠጅ ነው? ለምን ወደ ዋናው ፖይንት አልገባኝም። እኔ እዛው 18 ላይ ነኝ። ዶክተር እየከፈችልኝ በሰርጉ ቤት እኮ ኢየሱስም ጠጥቶ ይሆናል፣ ሌሎቹም ጠጥተው ይሆናል አለ። አሁን ፖይንት ምንድን ነው? አልገባኝም። ይሄን ፖይንት የምታነሳው በቃ ፖይንቴን ላስረዳ። እዛው 18 ላይ ዮሐንስ አልጠጣም ሳይጠጣ ነው የመጣው አሉ። ውሃ ነው ሳይጠጣ የመጣው? ይኸው እዛው 18 ነው። በዚህ አንድ ቁጥር ነው ከፍ ያልኩት። ቀደም እኮ ነግሬሃለሁ እኮ በሰርጉ ቦታም ጠጥተው ይሆናል ምናምን ብያለሁ። ዛት አልገባኝም። ያንተ ፖይንት ነው ጠጥተዋል ነው። እኔ ፖይንት ስላልገባኝ ነው። ስለዚህ ክርስቶስ የወይን ጠጅ ጠጥቷል አልጠጣም? ጠጥቶ ሊሆን ይችላል። እኔ እኮ መጠጣት ቅድም ነግሬሃለሁ እኮ ግልጽ አድርጌልሃለሁ። ለምን እንደምትጠይቀኝ አላውቅም። ይሄኛውን ስካር ኃጢአት የሆነውም ቆይ ልንገርህ፣ ለእኛ ለክርስቲያን ለእግዚአብሔር ልጆች ነው። ለኦርቶዶክስ ክልክል አይደለም። አንተ አስወርዳለሁ። እንደዚህ አይነት እንትን እንዳታወራሽ። ዝም ብለህ አፈን የምታላቅቅበት ቤት አይደለም። እንደውም ሶሪ ቱ ሴይ ዚስ፣ ግን የጠየቅኩን ብቻ መልስልኝ። መመለስ ሲከብድህ እኔ የእውነቴን እኮ ነው የምነግርህ እኮ። እኔ እኮ ስለ ስካር ማን አወራህ? የመጨረሻ ካልሆነ ብትወርድ ይቀላል። እሺ
ክርስቶስ የወይን ጠጅ ጠጥቷልና በዓለም ተጠምዷል አልተጠመደም? በቃ ይሄ ናቲ መልስ። እኔ እኮ ጠጡ አልጠጡ ላይ እኔ ለክርስቲያኖች ፍሪ ነፃ ነን ብያለሁ። ሲጀምር እኛ እርነት ወጥተናል። የእግዚአብሔር ልጆች ብጠጣም ባልጠጣም እኔ ኃጢአት ስለሆነ ወይን አንድ ጠጥቼ ምናምን እንደዚህ አይደለም። ጌታን እኔ በመንፈስ ቅዱስ መሞላትና ከእግዚአብሔር ጋር ፌሎሺፕ የማድረግ ስለሆንኩ አልጠጣም። በዓለም ያለ መንፈስ ቅዱስ የሌለው ግን እኔ እንደሆን ምንድን ነው ታዲያ ካልጠጣ እንዴት ይሆናል? እንዴት ይኖራል? እና ተመልከቱ። ኦርቶዶክሶችን መጠጣት የለባቸውም መንፈስ የሚል ቅዱስ አቋም የለኝም። አንዴ መንፈስ ቅዱስ የሌለበት እንደ ይጠጣል አለ። ተመልከቱ እንግዲህ ከመንፈስ ቅዱስ የራቀ ይጠጣል። አሁን ይሄ ሞኪንግ ነው ጌታ ላይም ኢቭን ሐዋርያት ላይም ኢቭን ማለት ነው ሞኪንግ ላይ ነው ያለው ይሄ ሰው ማለት ነው አሁን የገባው። እስቲ ከመንፈስ ቅዱስ የራቀ ሰው ይጠጣል የሚል አሳየኝ እስቲ ጥቅስ። ካላሳየኝ ሚዩቱን ባታነሳው ራሱ ይሻላል። እስቲ ከመንፈስ ቅዱስ የራቀ ዳግም ያልተወለደ ሰው ከእግዚአብሔር የራቀ ሰው ይጠጣል የሚለውን አሳየኝ። እሺ ጎበስ ጥቅስ አውጥቼ ዶክተርዬ መክፈት ይመችሻል? ስንት መጀመሪያ ጥቅሱን ንገረኝ። አውጥቼ ላንብብልህ ፕሊዝ። መጀመሪያ ጥቅሱን ንገረኝ። ኤፌሶን 5 ላይ እሺ ቆይ ላንብበው። 18 ኤፌሶን 5:18 እስቲ አንብብ። መንፈስ ይሙላባቸው እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና፣ በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁም ተቀኙ፣ ዘምሩ። ከፍ ብዬ ላንብላችሁ። እታች ያላችሁ 18 ብቻ በበል። የጠየቅኩት ጥያቄ ቆይ አንዴ፣ ለምንድን 18 ብቻ ማነብል እንጂ 18 ላይ ነው ፖይንት የጠየቅኩት ጥያቄ ምን ነበረ? የጠየቅኩትን ጥያቄ እንዳትረሱ እሺ። የጠየቅኩት ጥያቄ ምን ነበር? መንፈስ ያልሞላበት ሰው ነው የወይን ጠጅ የሚጠጣው፣ የሚሰክረው ምናምን አይደለም። ተውት፣ ስካር ላይ አይደለም የወይን ጠጅ የሚጠጣው የሚለው ሊያሳየን ነበር። እሺ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ክርስቲያኖችን ኦልሬዲ መንፈስን የተሞሉትን። እሺ ቀኖቹ ክፉዎቹ ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ክርስቲያኖችን ነው የሚላቸው፣ መንፈስ ቅዱስን የተቀበሉት የተሞሉትን ማለት። እሺ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ አትጠጡ ይላል። መንፈስ ያልሞላባቸው ናቸው የሚጠጡት ይላል አይልም። አትስከሩ ነው የሚለው። ስከሩ ማንም አይልም። ስለዚህ አሁን ጥያቄ ልትገመውና ሌላ መጽሐፍ ቅዱስ ክፍል ፈልግ። ቆይ ናቲ ቅድም ቄስ ዛም ሰምቻችኋለሁ። ቆይ አይ እንዳትደረግ የጠየቅኩትን እኔ እኮ ነኝ ባይብል ቨርስ። እሺ ባይብል ቨርስማ ዝም ብለህ ነው የምትጠቅሰው ከኪሳችሁ። ይሄ ሌባ አትስከር ሲባል ሰው እኮ ጠጥቶ እኮ ነው የሚሰክረው። ሰው ሌባ የሰው ኪስ እንደሚያወልቅ እናንተ ደግሞ ጥቅስ አውላቂ ናችሁ። ምንም የግልጽ ነው። የራሳችሁ ያልሆነው ለራሳችሁ ለማድረግ እንትን የምትሉ ስለሆነ ማለት ነው። የኔ ጥያቄ ምንድን ነው? እስቲ ይኸው ቅድም በራስ በተናገርከው መንፈስ ቅዱስ ያልሞላበት ያልተቀበለ ሰው ነው የሚጠጣው ብለሃል። ጥቅስ የአሁኑ ፓርት ላይ ቅድም ብያለሁ። በመንፈስ ይሙላባችሁ ይላል። መንፈስ የሌላቸው ሰዎች ግን እንጂ በወይን አትስከሩ ይላል። ያ መንፈስ ለሚሞላባቸው ሰው ነው። አትስከሩ ለእኛ ነው ያልኩት። መንፈስ የሌለው ሰው ግን ይችላል ያልኩ ለዚህ ነው። እሺ አትስከሩ ነው ያለው። በነገርህ ላይ ማለት ነው። ቢያንስ እድሜ ሊያስተምር ይገባል። እድሜ ምንድነው የሚያስተምር? ቋንቋ ራሱ ሊያስተምር ይገባል። አትስከሩና አትጠጡ ባይዘ የተለያየ ነገር ነው። አትጠጡ አትስከሩ ሆኖ አያውቅም። አትስከሩ አትጠጡ ሆኖ አያውቅም። ኦኬ በቋንቋ ፍቺ ማለት ነው። እኔ ጠየቁ አትስከሩ የሚል አይደለም። እስቲ አትስከሩ የት ጋር የተባለው አላልኩም። አዎ መስከር የለባቸውም ክርስቲያኖች፣ መስከር የለባቸውም። በነገራችን ላይ እንደው ቴዎሎጂካል ስፒኪንግ ራስን ልጠይቅ፣ ይሄ መልእክት የተጻፈው ይህንን የሚላቸው ክርስቲያኖችና አይደለም? እስቲ መልስልኝ። መንፈስ ቅዱስን ተቀብለዋል አልተቀበሉም? ክርስቲያኖች እንዴት መኖር እንዳለባቸው እየነገራቸው ነው። እድል አሰጠኝ የሚል መንፈስ ቅዱስን ሳይቀበሉ ክርስቲያን ሆነዋል እንጂ ነግረህ ነበር ናትዬ። ክርስቲያኖች ናቸው። ለዛ እኮ ነው ለእኛ ለክርስቲያኖች ነው የሚመለከተው፣ ለኦርቶዶክስ አይመለከቱም። ለዚህ ነው ለእኛ ነው የሚመለከተው አትስከር የሚለው። አሁን አጠጡ የሚለውን አምጠው አትስከሩ
እኛ እንላለን ክርስቲያኖች። አሁን አጠጡ የሚለውን አምጣ ውስጥ። ለምንድን እናንተ ማሰክሩት? አልገባኝም። አይ ስለ ስካር አላወራሁም። አጠጡ ነው የሚለውን አትስከሩ። ለምንድን ነው ኦርቶዶክሶች ማይሰክሩት? አልገባኝም። ምን መስከር ለእናንተ ይፈቀዳል? እኛን ተወን። አጠጡ የሚለውን አምጣው። አሁን ቅድም እኮ ብያለሁ፣ ሰው ሳይጠጣ ይሰክራል እንዴ? ናትዬ አጠጡ የሚለውን አምጣው። አጠጡ መጨራሽ ምንድን ነው? አጠጡ ምን መጠጥ ነው? የጠጣ ሁሉ ይሰክራል። ሞስትሊ ዛሬ ባይሰክር ነገ ይሰክራል። ብዙ ጊዜ እኔ በጣም ክርስቶስ ሰክሮ ነበረ። ሎቱ ስብሐት ጠጥቷል። የወይን ጠጅ ሰክሮ ነበር። በእስራኤል በእንትኖች እንደ ካልቸር የወይን ጠጅ እንግዲህ በምግባቸው አንድ የሚጠጡ ምናምን ናቸው። ቀሲሴ እንኳን ደህና መጡ። ይፍቱኝ ይባርኩ። ምን አይነት ዕዳ ነው? እግዚአብሔር ይባርክ። ዶክተር እንዴት ነሽ? ሰሞኑን ግሪክኛ በደንብ እያስተማርሽን ነበረ። ያው እያጠናሁት ነው ቃሉን። ለምንድን ነው ዘፈን እንዝፈን የሚለው? ከቀኖን አንጻር ከብዙ ነገር አንጻር ይቅር ሊባል ይችላል። ግን መጽሐፍ ቅዱስ ተጠቅሶ መጽሐፍ ቅዱስ ላይ ሲቀጠፍ ደስ አይልም። ምክንያቱም ፕሮቴስታንቶች አሁን መጽሐፍ ቅዱስን ጠቅሰው ነው ገላትያን ጠቅሰው ኤፌሶን እንደዚህ ጠቅሰው ኃጢአት የሚሉትና እሱም ነው መቃወም የተገቢ ነው። አንድ ጥቅስ እንዴት ያጣሉ? አሁን ሁሉ የሚከሱበት እኛን ቅድም እኮ እስኪ ከአዲስ ኪዳን አንድ ጥቅስ ሰው እንዴት በሌለው ነገር ላይ እንዴት በጣም እኮ የሚገርም ነው። እኔ እኮ የእነሱ ነገር እኮ በሕክምና ካልሆነ እኔ በእንትን የሚመረመር አይመስለኝም። እና በጣም ነው የሚገርሙኝ። ደግሞ እኮ የሌላው ዓለም ላይ እኮ አሁን እኮ ውጭ ያሉትን ጴንጤዎች እኮ እንደዚህ እኮ ምንድን ነው የምታወራው ነው የሚለው። እና እንዲያው ጀማሪ መሆናቸው ጎዳን እኛን በእውነቱ። እነሱም ተጎዱ፣ እኛም በቃ አደናቆሩን እኮ። እኔ አሁን ሳናስበው እኮ በጣም የማይረባ በጣም የሞባይል ህፃናት ክርክር ውስጥ እየገባን ነው እኛ ራሳችን። በጣም በጣም ትንሽ በቃ ማለት ቴዎሎጂካሊ ከፍ ወዳለው ነገር ማሰብ ሳይሆን ዝም ብሎ የህፃናት ጨዋታ እንዳልሁት። እኔ ጴንጤ አይጠጣም አይጠጡ 21 ዓመት ግን አልሞላቸውም፣ አንደር ኤጅ ናቸው። እና ለእነዚህ አሁን ቢጠጡም ራሱ ይሰክራሉ፣ እርግጠኛ ነኝ። አንደኛ ሳይጠጡም የሰከሩ ናቸው። ይሄ አስበሃል? በምንድን ነው ፓርጋዱላ ነው። በዚያ ላይ በነኑኑ ላይ በዚህ ላይ መጠጥ ተጨምሮበት ምን ሊሆን እንደሚችሉ በልሳን ላይ ተጨምሮ ወኮነ አብይ ልቅልቅ ነው የሚሆነው። በውሃ ከሰከሩ ሰዎቹ ወይን ጠጅ ጠጣውማ እኛ በመንፈስ ነው የምንሰክረው ይላል። እና ደቆናት ከባድ ነው እኮ። እኔ እኮ ግብዝነታችሁ እኮ ነው የሚገርመኝ። ቀሲትዬ እኮ ስፈረ ችግሩ አትመልከት ብለዋል አይደለ? ደግሞ እኮ አንተ አለመመልከት ትችላለህ እንዴ? በሱ ቃል ከሆነ እኮ አስበዋል። ምንም ሰው ሳታይ አስቂኞች ናቸው። እንደ ሙስሊሞች ብዬ ደግሞ የማይሆን ጥቅስ ደግሞ ጠቅሼ ለካ እነሱ ያሉ እያጮለቁ እንዴ ሳያዩ። አረ ደግሞ እንዴ በስፕራይት ጠርሙስ አይደለ እንዴ ወይ የሚሉት ቢራውን? እዚያ ገጠር ውስኪ ውድ ነው፣ እዚያ ኢትዮጵያ ውስኪ ውድ ነው። እና ለሁሉም ሰው ስለማይደርስ በሻይ አሁን የሰው በግሉ ድክመት ምናምን እነሱ ኃጢአት ነው ብሎ የፈረጁትን ተደብቆ ሊጠጡ ያው የግለሰቡ ነው ይባላል። እንደ አቋም ልክ መጠጥ የተከለከለ ነገር ደግሞ አደገኛ ነው። በነገራችን ባይከለክሉት ይሻል ነው። አሁን ስለተከለከለ እዚህ አካባቢ ምን ማለት ክልክል ነው ከተባለ በቃ እዚህ አካባቢ ተፈቅዷል ማለት ነው። አሁን በድብቅ እነሱ ቤት ስትገቢ፣ በተለይ ፓስተሮቹ ቤት
ራሱን የቻለ ባክያርድ ስቶር ስቶር ውስጥ የቢራ ማስቀመጫ ነው አሉ። ራሱን የቻለ እንዲህ በስነ ስርዓት ባር አዘጋጅተው ቤታቸው ውስጥ አላየም? አታስታውሱም? የዛሬ 8 ዓመት ምናምን ተከስተ የሚባለው ዘማሪያቸው መጀመሪያ ቮልካና ያጠጣኝ፣ ከዚያ መናያ የሆነ ሴትዮ ተሰብስበው ማለት ነው የአገልጋዮቻቸው ማለት ነው። ዩቱብ ላይ እኮ አለ። እንግዲህ አስብ፣ ስንት ጉድ እኮ ስንት ዓለም አይተዋል። እና የሚዘፍኑት የምነሱ ግን የሚከሱን እኛን ነው እና መጠጥ ወዲያው ሲሸተው የሚያሰክረው ሰው ካለ ከዚህ መራቅ ነው። ቶታሊ መራቅ፣ ከመጠጥ ራስን ማረቅ ያስፈልጋል። ማለት ከስካር የምሰክሩ ከሆነ ማለት ነው። ከዛ በተረፈ እኛ በገጠር ገና እናቶቻችን አዝለውን በጣታቸው እየነከሩ እያቀመሱን ያሳደጉን። ስለዚህ ለእኛ ምንም ኖማተር ምንም ነገር እንትን ብንል ምንም ነቅነቅ አንልም። እንደምታውቆንን እኛንን እኛ ቄስ ሰክሮ እንደዚህ ያደረገ ሲባል አይታችሁ እንደማታውቁ መቼም እርግጠኛ ነኝ በእውነቱ። እና ግን እንኳን ለካህን ይቀርና ለማንም ሰው ስካር በጣም ነውር ነው፣ በጣም ነውር ነው። እግዚአብሔር ምስክሬን ከልቤ ነው የምነግራችሁ። እንዲያው ስትጠጡ የሆነ በቃ በጣም የሳቅ እንትናችሁን የሚጨምረው ከሆነ ፕሊስ ስታፕ። በጣም 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 ነውር ነው። ሰው እንዴት በገዛ እጁ ወስዶ ጠጥቶ እንዴት አይምሮውን ይስታል? ይሄ ጥሩ አይደለም፣ ጥሩ አይደለም፣ በፍጹም አይደገፍም። ግን ሰው አይምሮ ስላለው ምንም ለደስታ ከሆነ እኔ ኦነስትሊ ስፒኪንግ እንዲያው አንዳንድ በቃ የሆነ ምን እኔ ጭራሽ እንደው ትንሽ እንደው አልኮል ነገር ቀመስ ሳረግ ማለት አይምሮ ነው እንዲያውም ጭራሽ ብሩህ የሚሆነው እግዚአብሔር በሚያውቀው። ኧረ በስመ አብ እንደው ደግሞ ሌላ ነገር እንዳታሙኝ እንጂ ቅኔ ዝረፍ ነው የሚለኝ። በቃ የሆነ አይምሮ ክፍት ነው የሚሆነው። መድኃኒዓለም ምስክሬ ነው። በጣም ምስጢር ሁሉ ነው የሚፈልቅልኝ። በቃ እኔ ትንሽ እንደው አሁን አልኮል እንደው ትንሽ አንድ ቢራ መድኃኒዓለም ምስክሬ ነው መጨረስ እንደማልችል ታውቃላችሁ። አንዳንድ ቀን እስኪ ከባለቤቴ ጋር ባለቤት እስኪ ብለን ከፍተን አንዷን ሳንጨርሳት እንደፈዋለን። እንደ አጋጣሚ እሷ ምንም አንድ አይነት ነን እና እኔ እንደዚህ ያለ ነገር በቃ እንትኑ ልምዱ የለኝም። ግን እንደ ትንሽ እንደምንም ተገደርድሬ ምናምን እንትን ስል ማለት ነው አይምሮዬ በጣም ክፍት ነው የሚለው እና የበለጠ ጠንቃቃ ነው የምሆነው። በቃ ማለት ራሴን እንትን ለዋለኝ እንዴ በጣም ነው የምጠነቀቀው። ቄስ ደግሞ በተለይ ልከኛ፣ ኩሩ፣ ጅንን ነው መሆን ያለበት ብዬ አምናለሁ። እነዚህ ስንከራከር የመጽሐፍ ቅዱስን እውነታ አወራን እንጂ ካልጠጣችሁ እያን እየታገልን አይደለንም። ግን ቤተክርስቲያን አገር ናት። ቤተክርስቲያን እናት ናት። ቤተክርስቲያን በምላት የመጽሐፍ ቅዱስን ሀሳብ ማስተማር ይጠበቅባታል። እኛም ከሷ የተወለድን ስለሆን እንደው አባቶቻችን ተሳስተው እንዳይመስለን ነው። እንደው ያልከለከሉን ያልተከለከለ ስለሆነ ነው፣ የከለከሉን ነገር ደግሞ የተከለከለ ስለሆነ ነው ብለን እንድናስብ ነው። እና ናቲ ጥሩ ነገር ነው ቅድም ያደረግከው። ግን በቃ በጣም ለነሱ ፈሩ፣ ደነገጡ። እኮ አንተ እንደዚህ አልጠበቁም። ለካ ጥቅስም የለውም ለካ አንድም ጥቅስ እና እኔ የተረዳኋት ሶረቲንም ስታስበው ከታች ያለው ሰው በሙሉ እየተከታተለ ነው እና አንድ ጥቅስ መስጠት አቅቶት ጭራሽ ሚውት አድርጎ ጠፋና ሰርች አድርጎ ምናምን ቻትጂፒቲ የመጣ መሰለኝ እና ቻትጂፒቲ ደግሞ ጨዋናት ኧረ አትጠጣ የሚል የለም ትላለች። እውነቴን እኮ ነው። እቺስ ኦርቶዶክስ ናት አለ አንድ ቀን እኮ አንዱ የመጀመሪያዋ ቤተክርስቲያን ማናት ምናምን እያሉ ጀርመኒ ሲጠይቋት እንደው በቃ ፍሎውን ጠብቃ አለችው ነው የምልህ። ይቺ ኦርቶዶክስ መሆን አለባት። እና ማርያምን ያመልካሉ ትላለች። ሀና እኮ ናት ማርያምን፣ ኦርቶዶክሳውያን ማርያምን ያመልካሉ አለ። አረ በፍጹም ትላለች ጀምሪ። እቺ ኦርቶዶክስ ናት ያስብላል። ቴክኖሎጂ ራሱ በእውነት ለመናገር እውነትን ጉዳትም እንዳለ ሁሉ ግን ያግዘናል ብዙ ነገሮች። ምንኮራባት ቤተክርስቲያን ያለችን በርቱልን።
ምንድነው ቀስዬ እኔም ዘጋለሁ። ያው ሰው እናንተም ወደዚህ እንትን እንድትሉ ነው የከፈትኩት። አክቹሊ አሁን ቀሲስ ያሉትን በቃ በትክክል ያዙ። እሺ አሁን ጀስ የተወራው ቅድምም አሁንም ቢሆን የተወራው መጽሐፍ ቅዱሱ ምን ይላል ነው እና በቃ ደግሞ እንዴት ነው ማየት ያለብን ነገሮችን የሚል ነው እና ካልጠጣችሁም እሰየው እና ግን በዋናነት ይሄ ከዓለም የሆነ ነገር ሊሰለጥንበት አይገባም። በቃ አሁን እኛ የእግዚአብሔር መንግስት ውስጥ እስካለን ድረስ እስኪሰለጥንብን ድረስ ሊቆጣጠረን ራሱ አይገባም። በቃ ያንን ያዙት። እሺ ከዓለም የሆነ ነገር እኛ ላይ መሰልጠን የለበትም። አንደበታችን ላይ መሰልጠን ያለበት ብዙ ነገር አለ። የክርስቶስን ስም መጥራት፣ የእግዚአብሔርን አምላክነት መመስከር፣ እሱን ማመስገን ነው። ግን ደግሞ እነዚህ ነገሮች ደግሞ ብዙ አዳፕት ማናረጋቸው ወይ ደግሞ እነዚህ ነገሮች ብዙ ማንለማመዳቸው እስከምን ድረስ ነው የሚለውን ደግሞ ማየት የሚያስፈልጋል። እንደ ወይን ጠጅ በራሱ ኃጢአት ስለሆነ ነው አይደለም። በቃ በራሱ ኃጢአት አይደለም። ሰው እኮ ባህልም በፕሮግራምም የተወሰነ ነገር እንትን ሊል ይችላል። አንድ ሁለት ምናምን ማለት ነው እና አንድ ሁለት ስለጠጣ እንደው ኃጢአት ነው ማለት ይሄ ነውር ነው። ባይዘዌ እንደው ድህነትን አታል ራሱ ብላችሁ መናገር ሁሉ አትችሉ። ኦኬ ኃጢአት ሰርተሃል ሁሉ ብላችሁ ማለት ነው። ግን በቃ ስካርን ተጠየፉት። ወደ ስካር አለመሄድ ኦኬ እንደው ስቃምስ ግን እንደው ወደ ስካር ሜዳ አይቀርም አቁም አይለኝም አይነትም ነገር ውስጥ ከሆነ ጭራሹ አለመግባት ነው የቤተ ክርስቲያን ትልቁ አስተምሯ ማለት ነው። እና እግዚአብሔርን በተለያየ ነገር እንድንረሳው አትፈልግም እና ከእግዚአብሔር የሚለየንን ነገር እንድናረግ ማንም አይፈቅድም እዚህ ቤተ ክርስቲያን ውስጥ ማለት ነው። እሺ እና ግን እንደ ወይን ጠጅ ግን እንደው በቲዮሎጂካል ስፒኪንግ መጽሐፍ ቅዱስ ላይ ያለ ወይን ጠጅ የሚባለው መልካሙም ይሁን መናኛውም ይሁን እንደው ኃጢአት ነው በራሱ አይደለም። በቃ ስካር በቃ ኃጢአት ነው በራሱ። ግን እነዚህ ወይን ጠጆች ምናምን በራሳቸው ፉት ስላልክ ስለቀመስ ኃጢአት ነው ማለት አይደለም የሚለውን ለማየት ነው። እና የተነሳንበት ዋናው ዓላማ ምንድነው? ግብዝነት ስለሆነ እንዲሁ ይህንንም ጭራሽ ኃጢአት ነው የሚል ካለ በቃ ግብዝ ነው አላለማ መጽሐፍ ቅዱስ። ከዛ አንጻር ለማሳየት እንጂ ዘፈንንም እንትንንም መጠጥንም እስኪሰለጥን ድረስ ራሳችሁ ላይ ሰፖርት ለማድረግ አይደለም የመጣሁት። ምንም ነገር ከዓለም ከሆነ መሰልጠን የለበትም። በቃ እኛ መንፈሳውያን ነን፣ ዓለማውያን አይደለንም። ስለዚህ በድጋሚ ባርነት መያዝ የለብንም ወደኋላ ማለት ነው። ላያችን ላይ መሰልጠን ያለበት የእግዚአብሔር ቃል ነው፣ መንፈስ ቅዱስ ስለሆነ ማለት ነው። ቀጥሉ። ቃልዮት ያሰማል። ያው አሁን ለምሳሌ ስምሪ ኤስድሮስ የጻፈውን አታይ መጽሐፈ ምሳሌ 31 መጠጥም ሆነ ማንኛውም ድህነቱን ይረሳ ዘንድ ይጠጣ። መክብብ 7:9 ላይ ያለ አይተኸዋል? እግዚአብሔር ተቀብሎሃል ወይም ጠጅህን በቃል ሀሳብ ስጡ። እናንተም ሁለታችሁም ዶክተርም ስጡና እናጠቃል። ናቱ ቆይ መጽሐፍ ቅዱስ ላይ ወይም ደግሞ እንትን ላይ ክትፎ አትብሉ፣ በርገር አትብሉ፣ ፒዛ አትብሉ የሚባል ነገር አለ እንዴ? ሰው በምግብ ከተደሰተ እንዴት ነው በመጠጥ ስም አይደሰተው? እንዴት ያለ ነገር ነው ትላለህ? በዚህ እኮ እንደ አንተ ሙሉ ቀን እኮ ነው የሚውሉበት እስኪ ሰክሩ ምግቡ ላይ እንጂ እኮ እሱን እኮ ሞጣ የተናገረው ነገር ትዝ አለኝ በዚህ ጉዳይ። ሰርች አድርጋችሁ ስሙት። እኔ እንትን ላይክ ሰው ክትፎና ቁርጡን እየዘለዘለ ወይን ማኩሰስ ምን የሚሉት ነገር ነው? ያ ቀጥይ ስብሬ። እሺ ያው ቤተክርስቲያን ስካርን ታበረታታለች ሲል ነበር ቅድም ወንድማችን የገባው ሰው። ቤተክርስቲያናችን ስካርን በጭራሽ ነው የምትቃወመው፣ ኃጢአት ነው። ኦኬ በሃይማኖተ አበው ዘሰልስቱ ምዕት ላይ ምዕራፍ 21 ቁጥር 18ን ስታዩት ወይን አብዝቶ ወደ መጠጣት አትመለስ፣ በስጋም በነፍስም በደዌ ትያዛለህ ይላል። ኦኬ በስጋም ነፍስም ደዌ ትያዛለህ። ስለዚህ መስከር በጣም የተከለከለ ነው ይልና ከዛ ምን ይላል? ከአንድ ጽዋ አትተላለፍ ይላል። ኦኬ ቢበዛ 2 ይሁን ይላል ዘሰለስቱ ምዕት ምዕራፍ 21 ቁጥር 18። ስለዚህ ቤተክርስቲያን ስካርን የምትቃወመው ነገር ነው። ነገር ግን መጽሐፍ ቅዱስ ላይ አትጠጡ የሚል የለም። አሁን ፕሮቴስታንቲዝም ላይ ስታይ መጽሐፍ ቅዱስ የማይለውን በተለይ በኢትዮጵያ ማለት ነው ጀነራላይዝ ማድረግ ያው በውጭ ያሉትንም የማይሉትን አንልም። በኢትዮጵያ ያሉት ግን መጽሐፉ አትጠጣ ይላል። ስለዚህ ሲጠጣ ያዩትን አንድ ኦርቶዶክሳዊ ኃጢአተኛ ወይ ኦርቶዶክሶች በኃጢአት እየተመላለሱ ብለው ይፈርጃሉ።
ለዚህ ግን ምንም ማስረጃ ጥቅስ የላቸውም። መጽሐፍ ቅዱስ ላይ መጠጥ መጠጣት ኃጢአት ነው የሚል አንድ ማስረጃ የላቸውም። ቅድም ቀሲስም ናቲም ሲያወሩ ነበረ፣ የሚያሳያቸው ሰው የለም። ኦኬ መጽሐፍ ቅዱስ የሚኮንነው ምን ነው? መስከርን ነው። መክብብ 9:7 ለምሳሌ የሰለሞን መጽሐፍት ና የተጠቀሱት ወደ ወይን ጠጅ አትመልከት የሚለው መጽሐፈ ምሳሌ ላይ እሱን ጠቅሰው ነው መጠጥ ኃጢአት ነው የሚሉት። መክብብ 9:7 ደግሞ ክፈቱት። መክብብ 9:7 ብትከፍቱት እግዚአብሔር ተቀብሎሃል ወይን ጠጅህን በተድላ ጠጣ ይላል። ኦኬ ስለዚህ ሰለሞን ሁለት አይነት ትምህርት ነው ያለው ማለት ነው። ወደ ወይን ጠጅ አትመልከትም ይላል፣ ወይን ጠጅን ደግሞ በተድላ ጠጣም ይላል እያሉ ነው። ስለዚህ ይሄ መጽሐፍ ቅዱስን እርስ በርስ ማጋጨት ነው። ጌታ በቃና ዘገሊላ ሰርግ ቤት ወይን ጠጅ ሰጣቸው የሚለው መስጠቱ ወይን ጠጅ መጠጣት ኃጢአት ከሆነ ኃጢአት እንዲሰሩ እራሱ ሰጣቸው ማለት ነው። ስለዚህ መጽሐፉ ማይለውን ማለት የለባችሁም ነው። መጽሐፉ ቢል እኮ እኛም አብረን አዎ ትክክል ነው መጠጣት ኃጢአት ነው እንል ነበር። ያ ማለት ግን አሁን ኃጢአት ነው የሚለውን ውድቅ እናድርገውና ኃጢአት ነው አይልም መጽሐፉ መጠጣትን። ነገር ግን ብንጠጣ ይሻላል ባንጠጣ ይሻላል የሚለው ላይ መወያየት እንችላለን። ከሚያመጣው ተጽዕኖ አንጻር ሰው ራሱን ገዝቶ መመጠን ይችላል አይችልም የሚለው እነሱ በአስተያየት ደረጃ ማውራት ይቻላል። መጽሐፉ ግን በግልጽ መጠጣት ኃጢአት ነው አይልም። እዚህ ላይ እንተማመን። ስለዚህ ሰዎችን አትወንጅሉ፣ ይሄ ግብዝነት ነው የሚል ነው ዋናው ሀሳብ ማለት ነው። ዘፈንም ላይ ካየን እንደዛ ነው። መጽሐፍ ቅዱስ ላይ ዘፈን የሚለው ኮሞስ የሚለው ነው። ዘፈን የሚለው ደግሞ ኮሞስ የሚለው ላይ ሙዚቃም አለ፣ ቲያትርም አለ፣ ስፖርትም አለ። ከምን ጋር የተያያዙ ናቸው እነዚህ ሁሉ? ከባዕድ አምልኮ፣ ከዝሙት፣ ከመዳራት ጋር የተያያዙ ስፖርት፣ ቲያትር፣ ሙዚቃ። ይሄ ዘፈን ብሎ ገላትያ ላይ የተጠቀሰው እነዚህ ናቸው። ስለዚህ ቲያትር መጽሐፍ ቅዱስ ከልክሏል ሲሉ አንሰማቸውም በኢትዮጵያ ያሉት። ለምን? ያው ቃሉ አማርኛ ቃል ዘፈን ስለሚል ማለት ነው። ዘፈን የሚለውን ግን ምን ማለት ነው ብሎ ኦሪጂናል ላይ ሳያዩት እንደዛ ነው። አሁን እነሱን ምን መሞገት ከፈለግን እኛ በዚህ ራሱ መሞገት እንችላለን። ነገር ግን እንደ ቀኖና ምዕመናን ያው ዘፈንን ከማዳመጥ እንዲቆጠቡ ከሚል አንጻር ቤተክርስቲያን ልትከለክል ትችላለች ዘፈንን። ግን ጥቅሱን ጠቅሰህ ግን ክልክል ነው ኃጢአት ነው ካልክ ግን እንሞግታለን። ገላትያ ሙዚቃ ኃጢአት ነው አይልም። ይሄ ነው መጽሐፍ ቅዱስ ላይ መዋሸት አያስፈልግም። ኃጢአት ነው ካለ እኛም አብረን ኃጢአት እንላለን ሙዚቃ። ለምሳሌ ግን መጽሐፍ ቅዱስ ሙዚቃ መስማት ኃጢአት ነው አይልም። የሚከለክላቸው ከባዕድ አምልኮ ከመዳራት ጋር ነው። ነገር ግን መስማት ይሻላል አይሻልም የሚለው ይሄን እዚህ ላይ መወያየት እንችላለን። መስማት አይሻልም፣ ሙዚቃ መስማት በፍጹም አይሻልም። ብዙ መዝሙሮች አሉ መስማት ያለብን። የተፈጠርነው ለምስጋና ነው፣ ማመስገን አለብን። መጠጣትም አይሻልም። እኔ ያለመጠጣትን እመርጣለሁ። ግን አንድ ሰው ሆዱን አሞት ለምሳሌ ሆዱን ባያመው ራሱ ቅባት ነገር በልቶ ዳይጀስት እንዲያደርግለት መጠጥ ከሆነ የሚስማማው ቢጠጣ ማንም ሊወነጅለው አይገባም። ቁጭ ብሎ ሙዚቃ ሲሰማ ያየነውን ሰው መወንጀል አይገባም። ምክንያቱም ጥቅስ ማምጣት አንችልም። ለምሳሌ አሁን ለመወንጀል አሁን አንድ ሰው ሙዚቃ ስለሰማው እስቲ ኃጢአተኛ ነህ ብለው ማስረጃ ስጪኝ ቢላይ ምንድን ነው ማሳየው? ያለ ማስረጃ ሰዎችን መወንጀል በራሱ ኃጢአት ነው ከጅምሩ። ስለዚህ ዋናውኛ ክርክራችን ማስረጃ ላይ ነው። ማስረጃ አላችሁ የምትከሱበት? ማስረጃ ካላችሁ አምጡ፣ ከሌላችሁ ግን ምን ይሻላል የሚለው ላይ በጋራ መወያየት እንችላለን የሚለው ያስማማናል መሰለኝ። በነገራችን ላይ ቃሉ ተሰማልን። በነገራችን ላይ አሁን ዶክተርም የተናገረችው ነገር ማለት ነው ከምን አንጻር እንደሚታይ ታውቃላችሁ? ሮሜ ቤተክርስቲያን ውስጥ በጣም ትልቅ ችግር ነበረ። ከአይሁዳዊነት የመጡ ከአይሁድነት የመጡ ወደ ክርስትና የመጡ ነበሩ እና በጣም ስቃይ አበሉ ማለት ነው። ይሄ እንትን የተረገመ ነው፣ የረከሰ ነው፣ ይሄን ስለበላችሁ ኃጢአት ነው፣ መንግስቱን አትወርሱም፣ ይሄን ስለጠጣችሁ መንግስቱን አትወርሱም አይነት ነገር፣ እንደዛ አይነት ነገር ነበር። ለዛ ነው ሮሜ 14 ላይ ሲናገር እንዲሁ በራሱ እርኩስ የሆነ ነገር እንደሌለ እናገራለሁ ካለ በኋላ በቃ በመጠጥና በመብል አይደለም የእግዚአብሔር መንግስት አለ። ያ ማለት የእግዚአብሔርን ስራ ማፍረስ አትችልም። እግዚአብሔር እኔን አድኖኛል አላዳነኝም የሚለውን አንድ ብርጭቆ ወይም ሁለት ብርጭቆ ስለጠጣው አላዳነኝም ብለ እግዚአብሔርን ስራ ማፍረስ አትችልም። ባይዘወይ ማንም ስልጣኑን አልሰጠም። እና ደግሞ ሁሉን ነገር ከእግዚአብሔር ጋር አመስግነው ቢቀበሉት ሁሉ ነገር የተባረከ ነው። ግን አመስግነው ምን ማለት ነው? እንደተባለው በልክ ኦርቶዶክሳዊነት ባይዘ ልክ ነው። ሁሉ ነገር ልክ አለው እና የተባለውን ነገር ቅድም ወይሲ
እንትን ሃይማኖተ አበው ዘሰለስቱ ምዕት ላይ እኮ ራሱ የሚናገረው ነገር አለ። ወይን ለጓደኛ ስትል እና እግዚአብሔርን ለማመስገን ስትል ቅመስ ይላል እኮ። እንደ ትእዛዝም አድርጎ ነው የሚያስቀምጠው ሃይማኖተ አበው ዘሰለስቱ ምዕት ላይ ራሱ ማለት ነው። የቅድሙን አልሰማም ቀሲስ ያሉትን እና ጁሱን ነው አሉት። ተርጉሞታል። ለዚያ ነው አላሰማም እንደ ጌታ የወይን ጠጅ የቀየረውን ጁስ ነው ያደረገው ብሏል። ዘገሊላ ላይ ጁስ ቢሆን ያ ወይን ለምንድን ነው እንትን ያለው ላይ መናኛውንና የድሮውን ወይን እንዴት ነው መለየት ያቃታቸው? ማለት ኢፍ አስካሪነት ከሌለው መጠጡ ማለት ነው። which is አስበዋል። ያ ጭራሽ እኮ መልካሙን ነው ያደረገላቸው እኮ እሱ ጌታ ያደረገላቸው እንደው መልካሙን እኮ ነው፣ መናኛውን ሁሉ አይደለም። መጀመሪያ ሲጠጡት የነበረው ነው እንደው መናኛ። ያ ብዙ አይነት አለ። አሁን በእስራኤላውያን ብዙ አይነት የወይን ጠጅ አለ። በእርግጥ ግን ከዚህ ጋር የተጠቀሱት እንዳለ ከዚህ አንጻር የሚታዩ ናቸው። ዞሮ ዞሮ ያው እዚህ ውስጥ ያላችሁ ክርስቲያኖች ምን ማድረግ እንዳለባችሁ ታውቃላችሁ። ያው ከቃሉ አንጻር እንነጋገር ተብሎ ነው እንጂ እና ስለነበረን ቆይታ አምላካችን ስም የተመሰገነ ይሁን። ብቻ እግዚአብሔርን የሚያስረሳ ከእግዚአብሔር የሚለይ ከአባታችን የሚለይ ነገር በቃ በዛ እንጠመድ። የሚለየን እስከሆነ ድረስ በቃ ያኔ ኃጢአት መሆን ይጀምራል ማለት ነው። ስለዚህ በተቻለን አቅም እግዚአብሔር ላይ ላለማመፅ እየሞከርን ማደግ ነው ያለብን እናንተ ሰዎች እንጂ በነገራችን ላይ ከመጠጡ ከግብዝነት መጠጡ ይሻላል። በነገራችን ላይ እንደዚህ በጣም ግብዝ መሆን ባይዘይ ትዕቢት፣ ግብዝነት በጣም ከባድ ነገር ነው በእውነት። እንደዛ አድርጉ። ሀሳብ የምጨምሩ ካለ ጨምሩ፣ ካልሆነ እኔ ልውጣ። ዳጊ የሰራው አንድ ቪዲዮ ነበር፣ አይተኸዋል? ዳጊ ጥላውን ዘማሪው ማለት ነው። ቤተክርስቲያን የ2000 እትሙ ላይ ዘፋኞች መንግስተ ሰማያት አይወርሱ የሚለው ጥቅስ ላይ ገላትያ ላይ ያለውን ዘፋኝ የሚለውን ቃል አውጥተዋለች ለራሷ እንዲመቸው ብሎ ቪዲዮ ሰርቶ ነበር እና ዘፋኝ የሚለው ቃል አይተኸዋል? የ2000 ላይ እሱ ሰውዬ እኮ እንደው እኔ አሁን የፈራሁት ዶክተር እንደው የምንዝር ጌጥ ብሎ ነው የጻፉት እዛ ላይ ቀሲስ። ቅድም እኮ አሳየኋቸው እኮ። ያ ደግሞ ከግሪኩ ጋር የሚሄድ ነው። ኦኬ አውጥታዋለች ለማለት መጀመሪያ ኦሪጂናል ቋንቋው ሙዚቃ ነው ስለ ምንዝር የሚያወራ ነው የሚለውን ማወቅ ነበረበት። እና ፕሮቴስታንቶች ካላችሁ ኮሜንት አድርጉለት። ሲጀመር የፕሮቴስታንት ትራንስሌሽን ዘፋኝ የሚል አግኝታችኋል እንዴ? አለ እንዴ ዘፋኝ የሚል የፕሮቴስታንት ትራንስሌሽን ላይ? የትኛውም ትራንስሌሽን ማለት ነው፣ ኪንግ ጄምስም ይሁን ምንም ይሁን የትኛውም ትርጉም ላይ ዘፋኝ የሚል አይታችኋል? እስቲ ካያችሁ ትነግሩኛላችሁ። እኔ እስካሁን ስላላየሁ ማለት ነው። የ2000 ህትመት እኮ መዳራት ብሎ ነው የተረጎመው ማለት ነው። ከግዕዙ ራሱ ተስማሚ ይመስለኛል። ቀሲስ ተቃህዎ የሚለውን የግዕዙን ቃል ነው ወደ መዳራት ብለው የተረጎሙት ማለት ነው። ይብን የጳውሎስ መልእክታት ትርጓሜ አንድምታው ላይ ራሱ ዘፈን የሚል ቃል የለው። ስለዚህ ከግዕዙም ከግሪኩም ጋር ተስማሚ ነው መዳራት የሚለው ቃል ማለት ነው። አዎ ተቃህዎ ክርክር ነው። ግን እንዳላችሁት ግን አይተው ከሆነ እዚያ ቅድም ሲያወጡት ነው እኔም እንደዛ ያየሁትና ጥርጥር ይላል። አሁን ምን መናፍቅነት የሚለውን ጥርጥር ነው የሚለው። መናፍቅ ናፈቀ ማለት በግዕዝ መናፍቅ ግዕዝ ስለሆነ መናፍቅ ማለት መጠራጠር፣ ተጠራጣሪ ማለት ነው። ስለዚህ መተርጎም ካለበት ሙሉ በሙሉ አማርኛ መሆን አለበት ብለው አባቶቻችን የተገለጡ ስጋራዎች አንዱ መናፍቅነት የሚለውን ጥርጥር አሉት እና የምንዝር ጌጥ የመሳሰሉትን ከግሪኩ ጋር በተቀራራቢ ሁኔታ አስቀመጡት እንጂ አላወጡትም። ግዕዙ ራሱ ስለሚያስቀምጠው ማለት ነው። እና የሆነች ነገር ጨርሰው ሳያነቡ ሳያረጋግጡ ነው የሚያመጡት ጥቅስ። መጽሐፍ ቅዱስንም የሚያነቡት እንደዚያ ነው፣ ለብ ለብ ነው። እና እኔ አሁን ፍርሃት የምንድን ነው መሰላችሁ? የእውነት አንዳንድ ነገሮች ጭራሽ ክርክር የማይሆኑ ነገሮችን መከራከራችን በራሱ
ከተወሰነ ጊዜ በኋላ የእነሱ ተጽዕኖ ወደኛ እንዳይመጣ ፍርሃት አለኝ እኔ። በየትኛውም ዓለም በእውነት መጠጣት ኃጢአት ነው የሚል በጣም የሚያስቅ ነገር ነው። ስካር ግን በጣም ስለዚህ አሁን እኮ እኔ ራሴ የሆነ አሁን ምዕመናን ቤት ተጠርተን ስንሄድ አሁን እኔ ፎቶ ምናምን እከለክላለሁኝ። ፎቶ ስነሳ እንዲሁ ምሳሌ ፊት ለፊት ላይ መጠጥ ቢኖር ማለት ነው መሸማቀቅ ጀምሬያለሁኝ እውነት መናገር። ምክንያቱም ሰው እንዳይሰናከል በሚል እና ይሄ ዘፈኑም ጉዳይ የብዙ ነገሮች አሁን ላይ ካልቸሩን የማያውቅ ትውልድ፣ ባህሉን የማያውቅ ሃይማኖቱና ባህሉን ለይቶ ማለት የማይለይ ትውልድ ተፈጥሯል። እና ይሄ አደገኛ ነገር ነው። በነገራችን ላይ ባህልን እምነትን መለየት ያስፈልጋል። ቀኖናንና እምነትን ራሱ መለየት ያስፈልጋል። ቀኖናውን ሁሉ ዶግማ አድርገን ከወሰድ ነው፣ ዶግማውን ደግሞ ቀኖና ካረግ ነው፣ ባህልንና ሃይማኖትን ደግሞ የምናጋጨው ከሆነ በጣም አገር አይኖረንም። በእውነት ለመናገር ደግሞ እኮ በስነ ስርዓት ሃይማኖቱ ላይ ራሱ እኮ በደንብ እኮ ቁም ነገረኛ ብንሆን እኮ አንድ ነገር ነበረ። አሁን ጴንጤው እኮ ምንም ክርስትና ውስጥ የለም፣ ዝሙ ያወራል፣ ማውራት ነው። እኔ እንደውም እያሰብኩን እኔ ግን እኛም ባይከሱ ግን በቃ ሌላ ትምህርት አይኖራችሁም ማለት ነው፣ ሌላ አምልኮ አይኖራችሁም ማለት ነው። አሁን እኛ ከስንት ጊዜ በኋላ ቀጥቅጠውን ነው መልስ ልንሰጣቸው ይመጣል እንጂ ትዝ ሁሉ ብለውን እኮ ያውቁም ነበረ። እና እነሱ ግን እድሜ ልካቸው በመቃወም መኖራቸው እኔ ይገርሞኛል። እንደው እግዚአብሔር በእውነት ወደ ልባቸው ወደ አይምሯቸው ይመልሳቸው ብሎ ከመጸለይ በስተቀር ምንም ማለት አይቻልም። ለማንኛውም ድምፅ እየቀነስኩ ያለሁት አሁን እኛ ጋ መሽቷል እኮ በቃ ሊነጋ ነውና እንዳረብሽ ሰላም። እግዚአብሔር ከእናንተ ጋር ይሁን። ጥሩ ትምህርትን የሰጣችሁን ቃለ ሕይወት ያሰማልን ዲያቆን ናቲ፣ ዶክተር ሳምሪ፣ ዲያቆን ኤስድሮስ ከልብ እናመሰግናለን። ቃለ ሕይወት ያሰማልን፣ እድሜ ከጤና ጋር ይስጥልን። ዘመናችሁ ይባረክ፣ በርቱ፣ ጠንክሩ። በተቻለ መጠን ያው ታሪክንና የቤተክርስቲያንን ትምህርት በደንብ እያጠናከሩ ትውልዱ ላይ ባዷችንን እንዳንቀር። ሁሉ ነገር ሞልቶልን ታሪክ ቀላል ነገር አይደለም ወገኖች። አሜሪካ ጁላይ 4ን ታከብራለች ከእንግሊዞች ነፃ የወጣችበትን ቀን እና ኢትዮጵያ ነፃነት በማንም ተገዝታ ለማወቋ ትልቅ ሀብት ነው። እንጀራ ተሰርቶ ይገኛል። ታሪክ ግን የፈለገው የዓለም ነዳጅ በሙሉ አንተ ጋር ቢሆን ታሪክን መለወጥ አይቻልም። ታሪክ ነው በቃ በፍጹም። አንዴ ድል ከተደረግክ በኋላ አንዴ በባርነት እጅ ከገባው በኋላ ባርነቱ ቢለቅ ራሱ የበታችነት ስሜቱ አይለቅም። እና ኢትዮጵያውያን በጣም የሚያኮራ ታሪክ አለን። በዓለም ላይ በብቸኝነት አንገታችን ቀና አድርገን እንድንሄድ የሚያደርገን እኛ ኢትዮጵያውያን እዚህ አሜሪካ ውስጥ ተጠቅመንበታል። ስነ ልቦናችን ከነጮች በላይ ነው። እዚህ ሀገር ጥቁሮች ትንሽ ነገር ስናገራቸው ብጉ ነው የሚልባቸው፣ ቶሎ ነው የሚናደዱት። አፍሪካውያንም ልክ እንደዚያ ናቸው። የባርነት ስሜት አለባቸው። ስሌቭ ቲንኪንግ አለ እና እኛ ኢትዮጵያውያን ግን ከነጭ በላይ ነው እንትናችን፣ ስነ ልቦናችን። ልጆቻችን ትምህርት ቤት ሲናገሯቸው ብዙ ምንም አይሆኑም። እና እኛ በራሳችን ፕራውድ የምንሆነው ለምንድን ነው? ታሪካችን ቀና ብለን እንድንሄድ አድርጎናል። ታሪካችንን አናበላሽ። የእንጀራው ጉዳይ አሁንም በገዛ እጃችን ነው እንጂ የምንራበው ሰብሰብ ብለን ከጥላቻ ከመለያየት ከመከፋፈል ወጥተን ፍትህና ርት በምድር ላይ ቢኖርና ሰው ስራ ደግሞ ኢትዮጵያውያን ጎበዝ ናቸው፣ ይሰራሉ በእውነቱ። እና ቁፋሮ በዘመናዊ መሳሪያ ቆፍሮ የማያውቅ ገበሬ ዘመናዊ መሳሪያ ቢገባለት እንዴት ባለምርታማ እንደሚሆን ታውቃላችሁ። እና ያ እንዲመጣ መጸለይ ነው። ከዚያ በኋላ የአውሮፓውያን በሚስዮናውያን በኩል ያስገቡትን ዲሪቶና ቡትቶ እውነት መናገር መሽልቆ ማስወጣት ይቻላል ለማለት ነው። እግዚአብሔር ባርካችሁ፣ ዘመናችሁ ይባረክ። አክባሪው መድኃኔዓለም ከእናንተ ጋር ይሁን። ዘመነ ትንሣኤውን የሰላም የጤና ያድርግልን። ለብርሃነ ዕርገቱ በሰላም ያደርሰን። ከእመቤታችን ቅድስት ድንግል ማርያም ከመልአኩ ቅዱስ ሚካኤል ረድኤት በረከት ያሳትፈን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ወኅድግ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለነ
እንኩሎ ኩይስ መዚያ ከየት መንግስት አይሎ ሰዋት ላለማለም በሰላም ቅዱስ ገብርኤል መልአኩ በእግዚአብሔር ጸባኦት ሰላም ለክብሩት አንቲ ማለት ጾር ተፈስተ ኢየሱስ ክርስቶስ ከመ እስራኤልና ተወደና ተማሪ ጸና በኪ ካለ እግዚአብሔር አብይ ወለካፌ ለሳው እስራኤል ኢየሱስ ክርስቶስ ስራ ኃጢአት የኃጢአት ሁሉ ከማይሰራ ኃጢአት እግዚአብሔር ፍታ። እግዚአብሔር ይባርካችሁ። ደህና ዋሉ ደሩ። አሜን አሜን አሜን። ቴንኪው ጠፍተሃል። ዛሬ ተሰማል። ኧረ አለው ቀሲስዬ ሰዓቱ ነው። እረፍት ያድርጉ። ሰዓቱ ምን ላድርግ? ሰዓት እየገባ ሰላም። እስድሮስ በጣም ጎበዝ ልጅ ነው። ታውቀዋለህ ናቱ እንዴ? አዎ አዎ፣ ታሪክ በጣም ጎበዝ ልጅ በቃ አንተ አባባ ተስፋዬ መጽሐፍ እስድሮስ በጣም ነው እንትን የሚለው ጎበዝ። ኤክስፔክትድ እንትን ማለት ትልቅ መጽሐፍ ይጽፋል ብዬ ነው ተስፋ ያደረግኩትና አይሆፕ ታሪክ ጽፈህ እንደነ ተክለ ጻድቅ መኩሪያ ይሄ ጎበዝ ልጅ ናት በጣም። በጸሎት ያስቡኝ አቡዬ ቀሲስ። በርታልን በእውነት። ምን ቸርች ኮፕቲክ ነው ኢትዮጵያ? እስድሮስ የኢትዮጵያ ነው። ኧረ እኔ የአርመን ኦርቶዶክስ የምትመስለኝ ለምንድን ነው? እንትን ነው እኔ ላይክ ብዙ ጊዜ ሁሉንም የኦሪየንታል ኦርቶዶክስ አባቶች ጋር ፎከስ አደርጋለሁ። የምፖስተውም ጽሁፎች ምናምን የኦሪየንታል ኦርቶዶክስ የሜዲቫል ሴንቸሪ፣ የአርመንን፣ የኮፕቲክ፣ የሶሪያ አባቶች ላይ ፎከስ ስለምናደርግ አብዛኛው ሰው አርመን ነው መስላቸው። ቴሌግራምም ላይ እዚህ አርመንን በሚመለከት ጉዳይ በቃ እኔን ሜንሽን ላይ እየተደረግከው ምናምን ነው። እና እኔ ኢትዮጵያ ቤተክርስቲያን ውስጥ ነኝ ያለሁት። ነገር ግን የአርመን ቤተክርስቲያን ደግሞ አካላችን ናት። በአርመን ያለችውን ቤተክርስቲያን አንድ መሰዊያ አለን። ስለዚህ የአርመንን ቤተክርስቲያን የአርመን ቤተክርስቲያን እኮ ብዙ አለ አይደል? ኢትዮጵያ ውስጥ አሁን ወደ ፒያሳ ስትሄድ ከቅድስት ማርያም አንድ አካባቢ አለ። እሱ ነው የማውቀው። ሌላ አለ እንዴ ቀሲስ? ዮሐንስ ወልደ ጎድጓድ አካባቢ ራሱ ያለ ይመስለኛል። ድሬዳዋ አለ፣ ሌላ ድሬዳዋ አለ። ግን ዋናዋ እዚህ 5 ኪሎ ያለችው ነች። ከቅድስተ ማርያም ወረድ ብሎ በታችኛው አስፋልት ወረድ ብሎ ወደ ፒያሳ ስትሄድ እዚህ ባስ መጠበቂያው ጋር ይገርማል። አሰራሩ እኮ ራሱ የውጭ አይነት እኮ ነው። ግን ውስጡ በጣም ለእኛ ቅርብ ነው ቀሲስ። ውስጡ ቢገቡ ቢያዩት ከእኛ ትራዲሽን ጋር በጣም ነው የሚቀራረበው። ጭራሽ እኮ የኛ እምነት ሁሉ የኛ ተከታዮች ሁሉ አይመስልኝም ነበር እኮ ማለት በልጅነት ነው እዚያ አዲስ አበባ ማቃቸው። ግን ካቶሊኮች ጋር ነበሩ ሞር ክሎዝ የነበር ነው እነሱ ታውቃለህ። የኛን ቅዳሴ የኛን እንትን ይቀድሳሉ። የኢትዮጵያዎቹ ራሱ ተደብቀው ሁሉ እኛ ቅኔ ቤት ሄደው ምናምን ይማራሉ ቅኔ። እኛ ጋር እኮ ነው የሚማሩት። ምን አሉኝ ቀሲስ? እኛ ጋር እኮ ነው የሚማሩት ካቶሊኮች። አዎ አዎ፣ ቅዳሴውንም ምኑ ደብረ አባይ ሄደው ነው የሚማሩት መነኮሳቱ። ግን አይናገሩም፣ ይደብቃሉ። ደብቀው በቃ 14ቱን ቅዳሴ ነው የሚቀድሱት። ይገርማል። ያ ግን እዚህ ያሉት ናቸው፣ ያ ውጭ ያሉት አይደሉም። አዎ ላቲን ሳይሆን የኢትዮጵያ። ያ በሉ ሰላም ሁኑ። ከታችም ያላችሁት እንኳን ሁኑ። ተናዋሉ። መልካም። እሺ እሺ ቀሲስ። እሺ እሺ ዶክተርዬ። እሺ ቃሉ ተሰማን ዶክተርዬ። ኤሲ በቃ ደህና ዋሉ።